ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በጣም አስፈላጊና አስደናቂ ርዕስ እንማራለን። ይህን ርዕስ ከመማራችን በፊት በባለፈው ክፍለ ጊዜ የተማራችሁትን ንዑስ ርዕስ ዋና ፍሬ ሀሳቦችን አስታውሳችኋለሁ። በባለፈው ክፍለ ጊዜያችሁ የተማራችሁት ስለ የደም ስሮች የሚል ንዑስ ርዕስ ነበረ። ደም የሚጓዘው በደም ስሮች ውስጥ እንደሆነ እንዲሁም ደም ከልብ ወደ ተለያዩ የሰውነታችን ክፍል ከተለያዩ የሰውነታችን ክፍል ወደ ደም እንደሚመለስ አይታችኋል። ተማሪዎች ደም ከልብ ወደ ተለያዩ የሰውነታችን ክፍል ከተለያዩ የሰውነታችን ክፍል ወደ ልብ የሚያጓጉዙ የደም ስሮች አሉ። እነዚህ የደም ስሮች ደግሞ ዋና በሶስት ክፍል እንከፍላቸዋለን ወይም በዋና ሶስት ክፍሎች እንከፍላቸዋለን። እነርሱም አንደኛው ደም ቅዳ ወይም አርተሪ ብለን ስንጠራው፣ ሁለተኛው ደም መልስ ወይም ቬን ብለን እንጠራዋለን። እንዲሁም ቀጫጭን የደም ስሮች ካፕለሪ ብለን የምንጠራቸው ሶስተኛው የደም ስር አይነቶች ናቸው ማለት ነው። እያንዳንዳቸው የሚተገብሩትን ተግባር ለማስታወስ ያህል ደም ቅዳ አርተሪ ደምን ከልብ ወደ ተለያዩ የሰውነታችን ክፍል ሲያሰራጭ፣ ደም መልስ የምንለው ወይም ቬን ብለን የምንጠራው ደምን ከተለያዩ የሰውነታችን ክፍል ወደ ልብ የሚመልስ ነው ማለት ነው። ቀጫጭን የደም ስሮች ወይም ካፕለሪ ብለን የምንጠራቸው ደግሞ ቀጫጭንና ስስ ከሆነ ግድግዳ የተገነቡ ሲሆን ደም ቅዳና ደም መልስን የሚያገናኙ ናቸው ማለት ነው። ስለዚህ ደም ቅዳ ከልብ ወደ ተለያዩ የሰውነታችን ክፍል ደም ያደርሳል። ከተለያዩ የሰውነታችን ክፍል ደግሞ ደም መልሶ ወደ ልብ የሚያደርሰው ደም መልስ ነው። በሁለቱ መሃል ኮኔክት የሚያደርጋቸው የሚያያይዛቸው ደግሞ ቀጫጭን የደም ስሮች ወይም ካፕለሪ ብለን እንጠራቸዋለን ማለት ነው። ተማሪዎች የባለፈው ክፍለ ጊዜ ይህን ያህል ካስታወስኳችሁ በዛሬው የምናየውን ንዑስ ርዕሳችንን አስተዋውቃችኋለሁ ማለት ነው። በምዕራፍ 2 ሳይንስን መገንዘብ ከሚለው የምዕራፍ ስር የሚገኘው ንዑስ ርዕስ ሶስተኛው ንዑስ ርዕስ ልብ የሚል ይሆናል ማለት ነው። ስለዚህ ዛሬ የምንማረው ስለ ልብ ነው። ስለ ልብ ከተማራችሁ በኋላ ማወቅ የሚጠበቅባችሁ ነገሮች አሉ። ዓላማ ማለት ተማሪዎች አንድን ንዑስ ርዕስ ወይም አንድን ምዕራፍ ሲማሩ ከዛ ምዕራፍ ምን ነገሮች መገንዘብ እንዳለባቸው፣ ምን ጉዳዮችን ማወቅ እንዳለባቸው ዓላማ እጅግ በጣም አስፈላጊ ነገር ነው። ስለዚህ ዛሬ የምንማረው ንዑስ ርዕስ ስለ ልብ ነው። ስለ ልብ ከተማራችሁ በኋላ የልብ መዋቅር ክፍሎችና ተግባሮቻቸውን ትገነዘባላችሁ ማለት ነው። የልብ መዋቅር፣ ልብ እንዴት ነው የተዋቀረው፣ ክፍሎቹ እያንዳንዳቸው ክፍሎች ተግባራቸው ምን እንደሆነ ትገነዘባላችሁ ማለት ነው። ስለዚህ ይህንን ዓላማ ይዛችሁ ቀጥታ ወደ ልብ መገኛ ቦታው፣ ተግባሩን፣ የልብ ክፍሎችን እናያለን ማለት ነው። መጀመሪያ ልብ ቦታውን ስናይ ወይም ልብ በውስጠኛው የሰውነታችን ክፍል ወይም የውስጠኛው የሰውነታችን ክፍል ሲሆን ልብ በስተግራ ደረት ትንሽ ዝቅ ብሎ ይገኛል። ልብ በሰውነት ውስጥ በስተ ግራ ደረት ዝቅ ብሎ
ይገኛል። ስለዚህ የልብ ቦታው መገኛው የት ነው ከተባላችሁ በስተግራ ደረት ዝቅ ብሎ ይገኛል። ተግባሩን ስንመለከት ደምን በሰውነት ውስጥ እንዲሰራጭ ያደርጋል። እንዲሁም የኦክሲጅን ደም እንዲሰራጭ ያደርጋል። ስለዚህ ደምን በሰውነት ውስጥ እንዲሰራጭ ያደርጋል። እንዲሁም በኦክሲጅን የበለጸገ ደም እያንዳንዱ የሰውነታችን ክፍል እንዲደርስ ያደርጋል። በአጠቃላይ የልብ ተግባሩ ምንድነው ሲባል ደምን ወደ ተለያዩ የሰውነታችን ክፍል እንዲሰራጭ ፓምፕ የሚያሰራጭ ውስጣዊ የሰውነታችን ክፍል ነው ማለት ነው። ሌላው የደም ትርታ የልብ ትርታ መስማት መሳሪያ ወይም የልብ ምት የልባችን ምት የምንሰማበት የራሱ የሆነ መሳሪያ አለ። ይህ መሳሪያ ምን ተብሎ ይጠራል? ስቴቶስኮፕ ተብሎ ይጠራል። ስቴቶስኮፕ ተብሎ የሚጠራው ይህ ከታች የምታዩት ይሄ ክፍል ምን ተብሎ ይጠራል? ስቴቶስኮፕ ተብሎ ይጠራል። ስቴቶስኮፕ እንደምታዩት ሁለት አንቴናዎች አሉት። እነዚህ ሁለቱ አንቴናዎች በጆሮ ውስጥ የሚገቡ ሲሆኑ ከታች የምታዩት ደግሞ ይሄኛው ክብ ነገር የልብ ምታችን የሚሰማበት ክፍል የሚቀመጥ ሲሆን የልብ ምታችን የሚሰማበት ክፍል ላይ ይቀመጣል። ከላይ የምታዩቸው አንቴናዎች ደግሞ በጆሮአችን ውስጥ አድርገን የልብ ምታችን የምናዳምጥበት የልብ ምታችን ሜዠር የምናደርግበት መሳሪያ ነው ማለት ነው። ምን የምንለው ስቴቶስኮፕ ብለን የምንጠራው። ስለዚህ የልብ ምት መሳሪያ ምን ተብሎ ይጠራል ከተባላችሁ ስቴቶስኮፕ ብላችሁ መመለስ ትችላላችሁ ማለት ነው። ቀጣይ የልብ ክፍሎች ከላይ ከዓላማችን ስንነሳ ምን ብለናል? የልብ ተግባራቶችን የልብ ክፍሎችን እና መዋቅሮችን እንማራለን። ከተማራችሁ በኋላ ትገነዘባላችሁ የሚል ዓላማ አስቀምጬላችኋለሁ። ስለዚህ ልብ የት እንደሚገኝ አየን፣ የልብ ተግባሩ ምን እንደሆነ አየን። አሁን ደግሞ ክፍሎችን እናያለን ማለት ነው። የምን ክፍሎች? የልብ ክፍሎች። ልብ 4 ዋና ዋና ክፍሎች አሉት። ልብ ስንት ክፍሎች አሉት? 4 ዋና ዋና ክፍሎች አሉት። የመጀመሪያው ቀኝ ተቀባይ ልበ ገንዳ፣ ሁለተኛው ቀኝ አቀባይ ልበ ገንዳ፣ ሶስተኛው ግራ አቀባይ ልበ ገንዳ፣ ሶስተኛው ግራ ተቀባይ ልበ ገንዳ፣ አራተኛው ግራ አቀባይ ልበ ገንዳ ብለን በ4 እንከፍላቸዋለን። በ4 ዋና ዋና ክፍሎች። ሌሎች ክፍሎች አሉት ግን 4 ዋና ዋና የሚባሉት በእነሱ ውስጥ የሚካተቱ ናቸው። ሌሎች አሉ እናያቸዋለን። የልብ መዋቅሩን እንደምታዩት እዚህ ጋር የልብ ዲያግራም አለ ወይም የልብ የሚያሳይ ስዕል አለ። እያንዳንዳቸው 4ቱ የልብ ክፍሎች እነማን እንደሆኑ በስዕሉ እናያለን ማለት ነው። ቀኝ ልበ ገንዳ የምንለው ምን እንደሆነ፣ ቀኝ አቀባይ ልበ ገንዳ፣ ግራ ተቀባይ ልበ ገንዳ እና ግራ አቀባይ ልበ ገንዳ ብለን በ4 የከፈልናቸው የልበ ገንዳ ወይም ቻምበር ሃርት ቻምበር ብለን የምንጠራቸው እያንዳንዳቸውን ከማየታችን በፊት አንድ መጀመሪያ ልታውቁት የሚገባ ነገር አለ። ይሄ ምንድነው? ልብን በ2 ክፍል መክፈል እንችላለን ማለት ነው። የግራና የቀኝ፣ በቀኝ ሳይድ እና በግራ ሳይድ ብለን ልብን በስንት እንከፍለዋለን? 2። የቀኝ ሳይድ እና የግራ ሳይድ። የቀኝ ሳይዱን በ2 እንከፍላለን። የላይኛው የቀኝ ገንዳ፣ የታችኛው የቀኝ ገንዳ። የግራውን በ2 እንከፍለዋለን። የግራው የላይኛው ገንዳና የግራው የታችኛው ገንዳ። በአጠቃላይ የልብ ገንዳን በስንት እንከፍለዋለን ማለት ነው? በ4።
በአራት እንከፍለዋለን። ምን ምንድናቸው የሚለውን ነገር ስዕሉን እያየን በደንብ እንረዳለን ማለት ነው። ተማሪዎች ተከታተሉኝ። ይሄ የምታዩት ልብን የሚያሳይ ስዕል ነው። ልባችን ይሄን የሚመስል ቅርጽ አለው። ይሄን የሚመስል የልባችን ቅርጽ እያንዳንዱ የራሱ የሆነ የተከፋፈሉ ክፍሎች አሉት። ከአራቱ የልብ ገንዳዎችን አሳያችኋለሁ። የመጀመሪያው ልብ ገንዳ ይሄ ነው። ኤን በለው። ሁለተኛው ልብ ገንዳ ይሄ ቢ። ሶስተኛው ልብ ገንዳ ይሄኛው ሲ። አራተኛው ልብ ገንዳ ይሄኛው ዲ። እነዚህ አራት ዋና ዋና የልብ ክፍሎች ወይም ሃርት ቻምበር ብለን የጠራናቸው ናቸው። እነዚህ አራት ዋና ዋና የልብ ክፍል ኤ እና ቢ የቀኝ የልባችን ክፍል ናቸው። ሲ እና ዲ የግራ የልባችን ክፍሎች ናቸው ማለት ነው። እነዚህ ሁለት የቀኝ የልብ ክፍሎች ወይም የልብ ገንዳ የምንላቸው ኤን ብለን ያስቀመጥነው ይሄኛው የቀኝ ልብ ገንዳ ምን ብለን እንጠራዋለን? የቀኝ ተቀባይ ልብ ገንዳ ብለን እንጠራዋለን። የቀኝ ተቀባይ ልብ ገንዳ። ቢ ይሄኛው የቀኝ አቀባይ ልብ ገንዳ ብለን እንጠራዋለን። እዚህኛው ላይ ሲ ደግሞ በግራ በኩል የሚገኘው የግራ ተቀባይ ልብ ገንዳ ብለን ስንጠራው፣ ይሄኛውን ዲ ደግሞ የግራ አቀባይ ልብ ገንዳ ብለን በአራት እንከፍላቸዋለን ማለት ነው። ስለዚህ ተማሪዎች የግራ ተቀባይ ልብ ገንዳ፣ የቀኝ ተቀባይ ልብ ገንዳ፣ የግራ አቀባይ ልብ ገንዳ፣ የቀኝ ተቀባይ ልብ ገንዳ ምን እንደሆነ በደንብ መለየት መቻል አለባችሁ። እነሱን ካያችሁ ወይም እነሱን ካወቃችሁ በኋላ ተግባራቶቻቸው ምንድነው የሚለውን ነገር እናያለን። ይሄኛው ምንድነው አለን? የምደጋግመው በደንብ እንዲገባችሁ ነው። ይሄኛው ክፍል የቀኝ ተቀባይ ልብ ገንዳ ብለን እንጠራዋለን። ይሄኛውን ክፍል ደግሞ የቀኝ አቀባይ ልብ ገንዳ ብለን እንጠራዋለን። ይሄኛውን ፓርት ደግሞ ወይም በግራ በኩል የምናገኘው ይሄኛው የግራ ተቀባይ ልብ ገንዳ ብለን ስንጠራው፣ ይሄኛው ደግሞ የግራ አቀባይ ልብ ገንዳ ብለን እንጠራዋለን። ቀስቶችን ተመልከቱ። ቀስት አሁን ከዚህ ይጀምራል። ይሄ ከዛ ወደዚህ እንደዚህ ይሄዳል ደም፣ ከዛ ወደ ሳምባ ይደርሳል። እያንዳንዱን እናያለን። መጀመሪያ አራቱን ለዩልኝ። የቀኝ ተቀባይ ልብ ገንዳ፣ የቀኝ አቀባይ ልብ ገንዳ፣ የግራ ተቀባይ ልብ ገንዳና የግራ አቀባይ ልብ ገንዳ። አራቱን ከለየን በኋላ የቀኝ ተቀባይ ልብ ገንዳ ጥቅሙ ምንድነው? የቀኝ አቀባይ ልብ ገንዳ ተግባሩ ምንድነው? የግራ ተቀባይ ልብ ገንዳ ተግባሩ ምንድነው? የግራ አቀባይ ልብ ገንዳ ተግባሩ ምንድነው የሚለውን እናያለን። የቀኝ ተቀባይ ልብ ገንዳ የምንለው ደም ከሰውነታችን በዚህ ሰማያዊ ይታያቸዋል። ይሄኛው ክፍል ሰማያዊ ክፍል አብይ ገንዳ ተብሎ ይጠራል። ወይም ቬና ካቫ ብለን የምንጠራው ነው። ኢንፌሪየር እና ሱፐሪየር ቬና ካቫ ብለን እንጠራዋለን። ኢንፌሪየር ማለት ከታች በኩል የሚገኘው ነው። እዚህ ስዕሉ ላይ የለም። 8ኛ ክፍል በደንብ ትማሩታላችሁ። ጠንከራችሁ የ6ኛ ክፍል 7ኛ ክፍል ተምራችሁ 8ኛ ክፍል ስንገናኝ በሰፊው ስለ የልብ ክፍል ወይም ሰርኩላቶሪ ሲስተም በሚል ቻፕተር በሰፊው እናያለን። ይሄኛው ምን ተብሎ ይጠራል? አብይ ገንዳ ተብሎ ይጠራል። ወይም ሱፐሪየር ቬና ካቫ ብለን እንጠራዋለን። ሱፐሪየር ቬና ካቫ ወይም ትልቅ አብይ ገንዳ ነው። ይህ አብይ ገንዳ
ከተለያዩ የሰውነታችን ክፍል ደምን ይቀበላል። ቀስቶችን እያያችሁ ነጭ ነጭ ቀስቶች አሉ። ከተለያዩ የሰውነታችን ክፍል ደም ይቀበልና ለማን ይሰጣል? ለቀኝ ተቀባይ ልበ ገንዳ። የቀኝ ተቀባይ ልበ ገንዳ ከአብይ ገንዳ ይቀበላል። አብይ ገንዳ ከሰውነታችን እንደሚቀበላል። ከሰውነታችን የተቀበለው ለማን ይሰጣል? ለቀኝ ተቀባይ ልበ ገንዳ። ቀኝ ተቀባይ ልበ ገንዳ ለማን ይሰጣል? ለቀኝ አቀባይ ልበ ገንዳ። አሁን ከአብይ ገንዳ ወደ ቀኝ ተቀባይ፣ ከቀኝ ተቀባይ ወደ ቀኝ አቀባይ። እዚህ መሃል ላይ የምታዩት ይቺ ክፍል ይችኛዋ ክፍል የሆነ እንደ የመቀስ ቅርጽ ነገር ያላት ምን ተብላ ትጠራለች? ቫልቭ ተብላ ትጠራለች። ይሄኛው ክፍል ላሳያችሁ። ቆይ ይሄን እንዳጥፈውና ይሄ ነጭ ነው፣ ፒንክ ከለር ነው። ፒንክ ከለር የሚመስለው እነዚህ የመቀስ ቅርጽ ያላቸው ቫልቭ ይባላሉ። በማንና በማን መሃል የሚገኙት? በቀኝ ተቀባይ ልበ ገንዳና በቀኝ አቀባይ ልበ ገንዳ መሃል የምትገኝ እቺ ቫልቭ የምትዘጋና የምትከፈት ቫልቭ ናት። ቫልቭ ጥቅሟ ምንድነው ወይም ተግባሩ ምንድነው ስንል ከቀኝ ተቀባይ ልበ ገንዳ ደም ወደ ቀኝ አቀባይ ልበ ገንዳ ከወረደ ወይም ከፈሰሰ በኋላ ወደ ኋላ እንዳይፈስ ተመልሶ ወደ ቀኝ ተቀባይ ልበ ገንዳ ደም እንዳይፈስ። ይህ ማለት ደም በአንድ አቅጣጫ ነው የሚሰራጨው ወይም የደም ዑደት አንድ አቅጣጫ ነው። ከሰውነት ወደ ወደ አብይ ገንዳ፣ ከአብይ ገንዳ ወደ ቀኝ ተቀባይ፣ ከቀኝ ተቀባይ ወደ ቀኝ አቀባይ፣ ከቀኝ አቀባይ ፑልሞናሪ አርተሪ ይባላል። ይህ ሰማያዊ ከፑልሞናሪ አርተሪ ወደ ሳምባ ይደርሳል። ከሳምባ ወደ ፑልሞናሪ ቬን፣ እነዚህ ከውጭ በኩል ቀይ ነገሮች አሉት እነዚህ ናቸው። ከነዚህ ወደ ምን ይገባል? ወደ ግራ ተቀባይ ገንዳ፣ ከግራ ተቀባይ ገንዳ ወደ ግራ አቀባይ ገንዳ፣ ከግራ አቀባይ ገንዳ ይሄ ቀዩ ቱቦ ትልቁ ይሄኛው ወደ አorta ይባላል። ወደ አorta መልሶ ወደ ሰውነታችን ይረጫል ማለት ነው። ግልጽ ነው ተማሪዎች? ስለዚህ እነዚህ ቫልቭ የሚባሉት ትራይካስፒድ ቫልቭ ይባላሉ ወይም ሶስት ቅርጽ ያላቸው ቫልቮች ናቸው። ትራይካስፒድ ቫልቭ ወይም ባለ ሶስት ቅርጽ ቫልቮች ናቸው። ጥቅማቸው ምንድነው? ደም ከቀኝ ተቀባይ ልበ ገንዳ ወደ ግራ ተቀባይ ልበ ገንዳ ፎሎ ያደርጋል ወይም ዑደቱ ይሄዳል። ተመልሶ ወደ ኋላ እንዳይፈስ ይዘጋሉ። አንድ ይለቃሉ፣ ይዘጋሉ፣ ይለቃሉ፣ ይዘጋሉ። ክፍት ዝግት ይላሉ ማለት ነው። ስለዚህ የደም ወደ ኋላ ፎሎ እንዳያደርግ ወደ ኋላ እንዳይፈስ የሚቆጣጠሩ ቫልቮች ናቸው። እዚህ በግራም በኩል እዚህ ጋር ቫልቭ አለ። ይሄኛው ባይካስፒድ በግራ በኩል የሚገኘው ቫልቭ ፒንክ ከለሩ ባይካስፒድ ቫልቭ ይባላል። በቀኝ በኩል የሚገኘው ቫልቭ ደግሞ ትራይካስፒድ ቫልቭ ሶስት ቅርጽ፣ ይሄኛው ሁለት ቅርጽ ያለው ማለት ነው። ሁለቱም ፋንክሽናቸው ተመሳሳይ ነው። ምንድነው ጥቅማቸው? ደም ወደ ኋላ እንዳይፈስ የሚያደርጉ ሲሆኑ ወደ ልብ ክፍል እንግባና ይሄኛው ምንድነው አለን? የቀኝ አቀባይ ልበ ገንዳ። የቀኝ አቀባይ ልበ ገንዳ ደምን ቀጥታ ወደ ፑልሞናሪ አርተሪ ወደ ሰማያዊ ቱቦ ውስጥ ያስገባል ደም ማለት ነው፣ ይልካል። ቀኝ አቀባይ ልበ ገንዳ አይደለ ስሙ? ወደ ፑልሞናሪ አርተሪ ይልካል። ፑልሞናሪ አርተሪ ደምን ቀጥታ ይዞ ወደ ማን ያደርሳል? ወደ ለንግ ወደ ሳምባችን ያደርሳል። ሳምባችን ከደረሰ በኋላ መጀመሪያ ነግሬያቸዋለሁ። በቀኝ በኩል የሚገኘው የልባችን ክፍል በኦክሲጅን ያልበለጸገ ደም ይዛል። በግራ በኩል የሚገኘው ደግሞ የልባችን ክፍል በኦክሲጅን የበለጸገ ደም ይዛል ብያችኋለሁ። ይሄ ራሱ የሆነ ምክንያት አለው፣ ተከታተሉኝ።
በቀኝ በኩል ያሉት የቀኝ ተቀባይ ልበ ገንዳና የቀኝ አቀባይ ልበ ገንዳ በኦክሲጅን ያልበለጸገ ደምን ይቀባበሉና ቀኝ አቀባይ ልበ ገንዳ በፕሉመነሪ አርተሪ በኩል ያደርግና ሳምባ ጋር ያደርሳል ማለት ነው። ሳምባ ደግሞ እንደምታውቁት ከፍተኛ የሆነ የኦክሲጅን ክምችት የሚገኝበት ሲሆን ያተነፋፈስ ስርዓት ከፍተኛ ሚና የሚጫወተው ሳምባችን ነው። ያተነፋፈስ ስርዓት ማለት ኦክሲጅን እንዲገባ የተቃጠለ አየር ወይም ካርቦን ዳይኦክሳይድ እንዲወጣ ያደርጋል። ስለዚህ ይሄ ፕሉሞናሪ አርተሪ ከቀኝ አቀባይ ልበ ገንዳ ደም ተሸክሞ በኦክሲጅን ያልበለጸገ ደም ተሸክሞ ለንግ ጋር ያደርሳል። ለንግ ጋር ከደረሰ በኋላ ያ የኦክሲጅን እጥረት ያለው ደም ከፍተኛ የኦክሲጅን መጠን ያገኛል። ከፍተኛ የኦክሲጅን መጠን ካገኘ በኋላ ወደ ምን ይመጣል? ወደ ፕሉሞናሪ ቬን። እነዚህ ከውጭ የምታዩቸው ቀዮቹ ፕሉሞናሪ ቬን ይባላሉ። ከፕሉሞናሪ ቬን ከሳምባ ፕሉሞናሪ ቬኖች ከሳምባችን ፕሉሞናሪ ቬኖች ይቀበሉና ወደ ማን ያመጣሉ? ወደ ግራ ተቀባይ ልበ ገንዳ። የግራ ተቀባይ ልበ ገንዳ ይሄ ማለት ነው። ወደ ግራ ተቀባይ ልበ ገንዳ ካስገቡ በኋላ የግራ ተቀባይ ልበ ገንዳ ደግሞ ቫልቮች አሉ። ባይካስፒድ ቫልቭ ያልኳችሁ ቫልቮች ሲከፈቱ ወደ ምን ያስገባል? ወደ ግራ አቀባይ ልበ ገንዳ። ወደ ግራ አቀባይ ልበ ገንዳ አሁን ከግራ ተቀባይ ልበ ገንዳ ወደ ግራ አቀባይ ልበ ገንዳ የሚመጣው ደም በምን የበለጸገ ነው? በኦክሲጅን የበለጸገ። ምክንያቱም ከሳምባችን የመጣ ደም ስለሆነ ማለት ነው። ቀጥታ በኦክሲጅን የበለጸገው ደም ከግራ አቀባይ ልበ ገንዳ በዚህ ቀይ ቱቦ አለ፣ ይሄው ቀዳዳ ነው። በዚህ ውስጥ ይሄኛው ትልቁ አኦርታ ይባላል። ወደ አኦርታ ይልካል። ግራ አቀባይ ልበ ገንዳ ወደ ማን ይልካል? ወደ ማን ያቀብላል? ወደ አኦርታ። አኦርታ መልሶ ይሄ ቀዳዳ አሉ፣ 3 ቀዳዶች ወደ ምን ይልካል? ወደ ሰውነታችን ይረጫል። ምን? በኦክሲጅን የበለጸገ ደም ወደ ምን ይልካል? ወደ ሳምባችን ይልካል ማለት ነው። ወደ ሰውነታችን ይልካል። ይቅርታ፣ ወደ ምን ይልካል? ወደ ሰውነታችን። ድጋሜ ከሰውነታችን በምን ይወጣል? ወደ አብይ ገንዳ። ከአብይ ገንዳ ወደ ቀኝ ተቀባይ ልበ ገንዳ፣ ከቀኝ ተቀባይ ልበ ገንዳ ወደ ቀኝ አቀባይ ልበ ገንዳ፣ ከቀኝ አቀባይ ልበ ገንዳ ወደ በፕሉሞናሪ አርተሪ አማካኝነት ወደ ለንግ ጋር ከደረሰ በኋላ በኦክሲጅን ይበለጽጋል። ተመልሶ ከለንግ በፕሉሞናሪ ቬን አማካኝነት ወደ ግራ ተቀባይ ልበ ገንዳ ያስገባል። ከግራ ተቀባይ ልበ ገንዳ ወደ ግራ አቀባይ ልበ ገንዳ፣ ግራ አቀባይ ልበ ገንዳ ደግሞ ወደ ምን ይልካል? ወደ አኦርታ ይልካል። ይሄ አኦርታ ይባላል። አኦርታ ደግሞ ወደ ሰውነታችን ይልካል። ዑደቱ በዚህ መንገድ ደም ይሰራጫል ማለት ነው። በነገራችን ላይ ተማሪዎች ከሰውነታችን ክፍል ብቸኛው እረፍት የማያገኘው የሰውነታችን ክፍል ልብ ነው። ለሰከንዶች ልባችን ስራ ወይም የደም መርጨቱን ካቆመ በጤናችን ላይ ከፍተኛ የሆነ ችግር ሊያጋጥመን ይችላል ማለት ነው። በአጠቃላይ እነዚህ የልብ ክፍሎች ናቸው ማለት ነው። እነዚህ የልብ ክፍሎች ዑደታቸው ምን ይመስላል የሚለውን ነገር ከዚህ በታች እናያለን። ዑደታቸውን እኔ ስንት ዑደቶች አሉ? 2 ዑደቶች አሉ። በኦክሲጅን የበለጸገ ደምና በኦክሲጅን ያልበለጸገ ደምና በኦክሲጅን የበለጸገ ደም። በኦክሲጅን ያልበለጸገ ደም በቀኝ በኩል የሚገኘው የልብ ክፍላችን ነው ብለናል። በኦክሲጅን ያልበለጸገው ደም በኦክሲጅን ወይም ዲኦክሲጅኔትድ ማለት በደማችን ውስጥ በቂ የሆነ ኦክሲጅን ያልያዘ ደም በምን በኩል ነው የሚገኘው? በየትኛው የልባችን ክፍል ነው? በቀኝ በኩል የልባችን ክፍል ይገኛል ማለት ነው። በግራ በኩል የሚገኘው ልባችን ከፍተኛ የሆነ በኦክሲጅን የበለጸገ ደም ነው። በከፍተኛ ኦክሲጅን ወይም ኦክሲጅኔትድ ብለድ ብለን እንጠራዋለን። ኦክሲጅኔትድ ብለድ ማለት
ከፍተኛ የሆነ የኦክሲጅን ክምችት በደማችን ውስጥ ያለ ማለት ነው። ስለዚህ ልብን በአራት ክፍል ከፍለነዋል። የቀኝ 2 የግራ 2። የቀኝ 2ቱ የመጀመሪያው የቀኝ ተቀባይ ልበገንዳ፣ የቀኝ አቀባይ ልበገንዳ በኦክሲጅን ያልበለጸጉ ናቸው። የግራ ተቀባይ ልበገንዳ፣ የግራ አቀባይ ልበገንዳ በኦክሲጅን የበለጸጉ ናቸው ብለናል። በኦክሲጅን ያልበለጸጉትን ሂደታቸውን የደም ዑደት ወይም ብለድ ፎሎ እንዴት ያደርጋል? ከሰውነታችን ይሄው እዚህ ጋር ከሰውነታችን ወደ ምን ይገባል ብያለሁ ቅድም። እዚህ ጋር ከሰውነታችን ወደ ምን ይሄ ክፍል ከሰውነታችን ይሄ ምን ይባላል? አብይ ገንዳ ይባላል። ለምሳሌ ሰውነታችን ቢኖር ከሰውነታችን ከተለያዩ የሰውነታችን ክፍል በዚህ ልበገንዳ ውስጥ ይገባሉ። አብይ ልበገንዳ። ከአብይ ልበገንዳ ወዴት ይመጣሉ? ወደዚህኛው ይሄ ጉድጓድ የሚመስለው ወደዚህኛው ቀኝ ተቀባይ ልበገንዳ ይመጣሉ። ከቀኝ ተቀባይ ልበገንዳ ወደ ቀኝ አቀባይ ልበገንዳ ይመጣሉ ማለት ነው። አሁን እነዚህ የኤ እና ቢ ወይም የቀኝ ተቀባይ ልበገንዳና ቀኝ አቀባይ ልበገንዳ በኦክሲጅን የበለጸጉ አይደሉም። ከዛ ከቀኝ አቀባይ ልበገንዳ በዚህ ፑልሞናሪ ምን ይባላል ብያቸዋለሁ? አርተሪ። በፑልሞናሪ አርተሪ አማካኝነት ወደ ለንግ ወይም ወደ ሳምባችን ይሄዳል ማለት ነው። ወደ ለንግ ወይም ወደ ምን ይሄዳል? ወደ ሳምባ ወይም ወደ ለንግ ይሄዳል ማለት ነው። ወደ ሳምባ ወደ ለንግ የሄደው ደም በኦክሲጅን ያልበለጸገ ደም ሳምባችን ጋር ወይም ለንጋችን ጋር ከደረሰ በኋላ በኦክሲጅን ይበለጽጋል። በኦክሲጅን የበለጸገው ደም ተመልሶ እዚህ ጋር የሚታዩአችሁ ቱቦዎች አሉ። ሁለት ቀይ ክፍት የሆኑ ቀጫጭን ቱቦዎች አሉ። ምን ይባላሉ? ፑልሞናሪ አርተሪ። የሰማያዊው ፑልሞናሪ አርተሪ ይባላል። ሰማያዊ ምን ይባላል? ፑልሞናሪ አርተሪ ይባላል። እነዚህ ቀያዮቹ ደግሞ ከሳምባ ደም የሚቀበሉት ፑልሞናሪ ቬን ይባላሉ። የሁለቱን ልዩነት ለዩ። እነዚህ ፑልሞናሪ ቬን ይባላሉ። እነዚህ ደግሞ ፑልሞናሪ አርተሪ ይባላሉ። ፑልሞናሪ አርተሪ በኦክሲጅን ያልበለጸገ ደም ወደ ለንግ የሚያደርሱ ናቸው። በኦክሲጅን ያልበለጸገ ደም ወደ ምን የሚያደርሱ ናቸው? ወደ ለንግ የሚያደርሱ ናቸው ማለት ነው። ፑልሞናሪ ቬን የምንላቸው ደግሞ ከሳምባ በኦክሲጅን የበለጸገውን ደም ከሳምባ ተቀብለው ወደ ማን ያደርሳሉ? ወደ እዚህኛው ፑልሞናሪ ወደዚህኛው የግራ ተቀባይ ልበገንዳ ወደ ግራ ተቀባይ ልበገንዳ ያደርሳሉ። ከግራ ተቀባይ ልበገንዳ በኦክሲጅን የበለጸገ ደም ወደ ማን ይመጣል? ወደ ግራ አቀባይ ልበገንዳ። ግራ አቀባይ ልበገንዳ ደምን በዚህ በኩል ያደርግና ይታያችኋል። የክፍት ነገር ይሄ ቀዩ ይሄኛው ሰማያዊ አርተሪው ልብ አብይ ገንዳና ፑልሞናሪ አርተሪ በውስጥ በኩል ያለው ይሄ ቀዩ ትልቁ ክፍል አኦርታ ይባላል። ይሄ ክፍል ምን ተብሎ ይጠራል? አኦርታ ይባላል። ስለዚህ የግራ አቀባይ ልበገንዳ የግራ አቀባይ ልበገንዳ ወደ ማን ይልካል? ወደ አኦርታ ይልካል ማለት ነው። አኦርታ መልሶ ወደ ሰውነታችን ይረጫል። ከሰውነታችን ይመለስና መጀመሪያ ቀድም ነገርኳችሁ አብይ ገንዳ ከአብይ ገንዳ ወደ ቀኝ ተቀባይ ልበገንዳ ከቀኝ ተቀባይ ልበገንዳ ወደ ቀኝ አቀባይ ልበገንዳ ከቀኝ አቀባይ ልበገንዳ በፑልሞናሪ አርተሪ አማካኝነት ወደ ለንግ ከለንግ ተመልሶ በፑልሞናሪ ቬን አማካኝነት ወደ ግራ ተቀባይ ልበገንዳ ከግራ ተቀባይ ልበገንዳ ወደ ግራ አቀባይ ልበገንዳ ከግራ አቀባይ ልበገንዳ ወደ ይሄኛው ቀዩ ወደ
ኦርታ ይልካል። ኦርታ መልሶ ደግሞ ወደ ሰውነታችን ዑደቱን ይጠብቅና ወደ ቀኝ የልባችን ክፍል ይመልሳል ማለት ነው። ባጭር እስኪ አንድ ቪዲዮ ላሳያችሁ። አጭር ቪዲዮ አዘጋጅቼላችኋለሁ። ይችን ቪዲዮ እንከታተል። ሉክ ተማሪዎች፣ በቀኝ በኩል ያልኳችሁ በዚህኛው እዩት፣ ደማችን እንዴት እንደሚረጭ። እዚህ ጋር የሆነ የቆመ ሰው እያለ ዲያግራም አለ። ምን ያሳያል ይሄ? እዩት። በዚህኛው በቀኝ በኩል አስታውሱ፣ በቀኝ በኩል በዚህኛው በቀኝ ይሄ ትልቁ ሰማያዊ ትልቁ ቱቦ ከሰውነታችን እንደሚቀበላል በኦክሲጅን ያልበለጸገ ደም። ከዛ ከሰውነታችን ከተቀበለ በኋላ ወደ ምንድነው የሚያደርሰው? ወደ ቀኝ ተቀባይ ልበ ገንዳ። ከቀኝ ተቀባይ ልበ ገንዳ እነዚህ ቃጫ የሚመስሉ ነገሮች አሉ። ቃጫ የሚመስሉት ምን ብያቸዋለሁ? በቀኝ በኩል የሚገኙ ትራይካስፒድ ቫልቭ። ከነዚህ ትራይካስፒድ ቫልቮች ሲከፈቱ ወደ ቀኝ አቀባይ ልበ ገንዳ ይገባና ቀኝ አቀባይ ልበ ገንዳ ቀጥታ ወደ ምን ይለካል? እዚህ መሃል ላይ የሚገኘው ሰማያዊው ወደ ሰማያዊው ወይም ፕሉሚናሪ አርተሪ ይልካሉ። ፕሉሚናሪ አርተሪ ወደ ለንግ በኦክሲጅን ያበለጽገውና ደምን መልሶ ወጣ ያሉ ሁለት ቀዮች አሉ በግራ በኩል ፕሉሚናሪ ቬን የሚባሉት ለማን ያደርሳሉ? ለግራ ተቀባይ ልበገንዳ። ግራ ተቀባይ ልበገንዳ ደግሞ አሁንም ቃጫ የሚመስሉት ነጭ ነገር የሚመስሉት ፌቨር ቅርጽ ነገር ያላቸው ባይካስፒድ ቫልቭ ይባላሉ። ሲከፈቱ ከግራ ተቀባይ ልበገንዳ ወደ ግራ አቀባይ ልበገንዳ ደም ይላካል ማለት ነው። ከግራ አቀባይ ልበገንዳ በትልቁ ቀዩ ከላይ በኩል ያለው ወደ ኦርታ ይልኩታል። ኦርታ መልሶ ወደ ሰውነታችን ያሰራጫል ማለት ነው። እዚህ ጋር ካስፒዶችን ላሳያችሁ። ቆይ ላጥፋው፣ ይሄን ላጥፋውና ካስፒድ ወይም ቫልቭ ብለን የምንጠራቸው ደም ወደ ኋላ እንዳይፈስ የሚያደርጉ ናቸው ብያቸዋለሁ መጀመሪያ ላይ። እነዚህ ካስፒድ ቃጫ ወይም ነጭ ቀጫጭን የሆኑ ነገሮች እነዚህ ምንድናቸው የሚለውን ነገር እናያለን። እነዚህ ይሄኛው ክፍል በቀኝ በኩል የሚገኘው ትራይካስፒዲው 3 ነገር ነው። 1 2 3 ትራይካስፒድ ቫልቭ በአማርኛው ቫልቭ ነው የሚባለው። ወይ ምንድነው? ይሄኛው ደግሞ እዚህ ጋር በግራ በኩል የሚገኘው 2 ባይካስፒድ ቫልቭ ወይም ማትሪያል ቫልቭ ተብሎ ይጠራል። ይሄኛው ደግሞ አኦርቲክ ቫልቭ 3 ቫልቮች አሉት። አኦርቲክ ቫልቭ ማለት መጀመሪያ ምን ብለናል? ከግራ አቀባይ ልበገንዳ ወደ ኦርታ ወደዚህ ምን ይላካል? ደም ይላካል። ወደዚህ ከገባ በኋላ ደም ተመልሶ ወደዚህ እንዳይመጣ ከዚህኛው ወደዚህኛው እንዳይመጣ የሚቆጣጠሩ ቫልቮች ናቸው ማለት ነው ኦርቲክ ቫልቭ የምንለው። እዚህኛው ላይ ደግሞ ፕሉሚናሪ ቫልቭ የምንለው ከቀኝ አቀባይ ልበገንዳ ወደዚህ ሰማያዊ ወደ ፕሉሚናሪ ደም ይሄዳል ብያለው። ተመልሶ ወደ ኋላ ወደ ቀኝ አቀባይ እንዳይመለስ የሚጠብቁ ፕሉሚናሪ ቬን ናቸው። በቀላሉ የውሃ ፓምፕ መውሰድ ትችላላችሁ እንድታስታውሱት። የምን ፓምፕ መውሰድ ትችላላችሁ? የውሃ ፓምፕ። ለምሳሌ ውሃ ፓምፕ ስታደርጉት ይፈሳል። ከዛ ቫልቮችን ስዘጓቸው ውሃው ማፍሰሱን ያቆማል ማለት ነው። ስለዚህ በቀላሉ በዚህ ማስታወስ ትችላላችሁ ማለት ነው። የዛሬው ትምህርት ይህን ይመስላል። በአጠቃላይ
ልብ 4 ክፍሎች እንዳሉት አይተናል። ልብ ስንት ክፍሎች አሉት? 4 ክፍሎች አሉት። የቀኝ ተቀባይ ልበ ገንዳ፣ የቀኝ አቀባይ ልበ ገንዳ፣ የግራ ተቀባይ ልበ ገንዳ፣ የግራ አቀባይ ልበ ገንዳ ብለን በሁለት ከፍለናል። የቀኝ ክፍል የልባችን የቀኝ ክፍል በኦክሲጅን ያልበለጸገ ነው። የልባችን የግራ ክፍል ደግሞ በኦክሲጅን የበለጸገ ነው። ይሄኛው ደግሞ ፑልሞናሪ አርተሪ እንደሚባል እና በኦክሲጅን ያልበለጸገ ደምን ወደ ምን የሚያደርስ ወደ ሳምባ የሚያደርስ እንደሆነ፣ እነዚህ ቀያዮቹ ደግሞ ፑልሞናሪ ቬን ሲባሉ በኦክሲጅን የበለጸገ ደምን ወደ ግራ ተቀባይ ልበ ገንዳ የሚያደርሱ ሲሆኑ የግራ ተቀባይ ልበ ገንዳ ደግሞ ወደ ግራ አቀባይ ልበ ገንዳ ከላከው በኋላ ያ ደም ደግሞ ወደ ኦርታ ይልካል። የግራ አቀባይ ልበ ገንዳ ወደ ኦርታ የምንለው ይሄ ነው። አኦርታ ደግሞ ወደ ሰውነታችን ይረጫል ማለት ነው። ወደ ሰውነታችን የተረጨው ደም ተመልሶ በአቢ ገንዳ ይመለስና በተመሳሳይ በቀኝ ተቀባይ ልበ ገንዳ ውስጥ እንደሚገባ አይተናል። ሂደቶችንም አይተናል። ኦክሲጅኔትድ እና ዲኦክሲጅኔትድ ብለድ ወይም በኦክሲጅን የበለጸገ ደም እንዴት ዑደቱ ይካሄዳል፣ በኦክሲጅን ያልበለጸገ ደም እንዴት ዑደቱ ይካሄዳል ስንል በኦክሲጅን ያልበለጸገ ደም ከሰውነታችን እዚህ ጋር ከሰውነታችን ወደ ቀኝ ተቀባይ ልበ ገንዳ፣ ከቀኝ ተቀባይ ልበ ገንዳ ወደ ቀኝ አቀባይ ልበ ገንዳ፣ ከቀኝ አቀባይ ልበ ገንዳ ወደ ፑልሞናሪ አርተሪ፣ ከፑልሞናሪ አርተሪ ወደ ሳምባ ይሄዳል። ከዛ ሳምባ ከደረሰ በኋላ በኦክሲጅን ያልበለጸገው ደም በኦክሲጅን ከበለጸገ በኋላ ተመልሶ ከሳምባ ወደ ግራ ተቀባይ ልበ ገንዳ ይገባል። ከግራ ተቀባይ ልበ ገንዳ ወደ ግራ አቀባይ ልበ ገንዳ፣ ከግራ አቀባይ ልበ ገንዳ ወደ ኦርታ ትልቁ የልበ ገንዳ ኦርታ ይባላል። ትልቁ አርተሪ ኦርታ ተብሎ ይጠራል። ትልቁ አርተሪ ማን ነው ከተባላችሁ የልባችን ትልቁ አርተሪ ኦርታ ይባላል። ደምን የሚረጭ በኦክሲጅን የበለጸገ ደም ከዚህ ከግራ ተቀባይ ልበ ገንዳ ተቀብሎ ከግራ አቀባይ ልበ ገንዳ ተቀብሎ ወደ ሰውነታችን የሚረጭ አኦርታ ይባላል። ይሄ ትልቁ ቅድም በስዕሉ እንዳየነው ማለት ነው ኦርታ። ከዛ መልሶ ወደ ምን ይረጫል? ወደ ሰውነታችን። ከሰውነታችን ይመለስና ወዴት ይመጣል? ወደ እንደዚህ ይመጣል ማለት። ከዛ ከዚህ ይመጣና ወዴት ነው? ወደ እዚህ ልክ እንደዚህ ነው የሚመጣው። ዑደቱ ይሄ ነው። ሰውነታችን ከዛ ቀኝ ተቀባይ ልበ ገንዳ፣ ከዛ ቀኝ አቀባይ ልበ ገንዳ፣ ፑልሞናሪ አርተሪ፣ ሳምባ። ከሳምባ ይመለስና ድጋሜ ወደ ምን ይመጣል? ግራ ተቀባይ ልበ ገንዳ፣ ከዛ ግራ አቀባይ ልበ ገንዳ አኦርታ ወደ ሰውነታችን ይረጫል። ከሰውነታችን ይመለስና ድጋሜ እዚህ ጋር ይመጣል ማለት ነው። ግልጽ ነው ተማሪዎች? ስለዚህ እነዚህ የልብ ክፍሎች እና ተግባሮቻቸውን አይተናል ማለት ነው። የተለያዩ ጥያቄዎች ያልገባችሁ የልብ ክፍል ልብ የት እንደሚገኝ ተግባራቶቹ እያንዳንዳቸው የልብ ክፍል ተግባራቶቹ ምን እንደሆኑ ከመምህራችሁ ጋር ትወያያላችሁ። ማንኛውም ጥያቄ ካላችሁ መምህራችሁን በመጠየቅ ተጨማሪ ማብራሪያ መምህራችሁ ይነግሯችኋል ማለት ነው። ለዛሬው እዚህ ጋር ይበቃናል። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ሰላም ዋሉ።